ራሴን እንኳን ራሴን እንትን እንድቀይር አያደርጉኝም፣ አይፈቅዱልኝም። ተመካክረው ነው የሰረቁት ይላሉ። እኔ ምንም የማውቀው ነገር የለም። ባቅ ለምን እበላለሁ? እኔ ሰው ብር አላስበላውም። ራሴ ተበድሬ ነገ የምከፍለውን ነው እንጂ በቃ ሌላ አይደለም። ሰው ትውት ቢያደርገኝ ክርስቶስን እንዴት እንደመረረ ትልቅ ፌመስ ስትሆኑ ማስታወቂያ ስሩልኝ ምናምን እየተባለ ማለት ነው። ከዛ ጀዋር ጋር ከዛ እንዲሁም ደግሞ የማርያምን ቅመሞች በዱባይ እና በተለያየ ሀገር ያሉትን ሮፕና ጀርመን፣ ሆላንድ ወስዳችኋለሁ። አሜሪካን ለማስታወቂያ ለካምፓኒያችን ትሄዳላችሁ። መኖሪያችሁ የሚሆነው ደግሞ ካናዳ ነው። አሜሪካን ለማስተዋወቅ ሀገራችን የኢትዮጵያን ለማስተዋወቅ ሀገራችንን ብላችሁ የተሸወዱ ብዙዎች ናቸው እና በዛ አጋጣሚ በቶክቶክ አለም ላይ ከ10,000 ኪሎ በላይ ወይ ደግሞ እንዲሁም 11,000 ስትደርሰዋል። እኔ ከ11,000 በላይ ነኝ። እንግዲህ ፎሎወር ልሸወድ እኔ ልበላ የምበላታለሁ እና ማለት ነው። እንክት አርጋ እጥፍ አርጋ ካረገች በኋላ ዲዋይ ፋዲንግጥ በላ ቁጭ ብላለች ማለት ነው። እና የምር ፋዲንግጥ ዋይፍ ንቀት ድንግጥ እንዳለች ናት ብላለች እና ማለት ነው። ፋዲንግጥ ንቀት እንዳለች ናት። በዛ አጋጣሚ ዱባይ ናት ካናዳ የገባች ምናምን የሚባለው ነገርም አብሮ ተባብሮና ሀቢባ እጥፍ አድርገው ከበሉ በኋላ ሀቢባና መሰለቿ ማለት ነው የድሃን ብር በይዘው በዛ አጋጣሚ የስደት ብር ባይበላ የድሃዎች ብር ባይበላ እያመማቸው እየወደቅን ስለሚሰራ ስለማቀው ስለ አረብ ሀገር እህቴ ስታለቅስ እኔም ስለሚከፋኝ እኔም የሰላቦ ተጠቂ ልንሆን ስለምንችል በዛ አጋጣሚ ፋዲንግጥ እያላችሁ የሰው ብር ባትበሉ የራሳችሁን ፈጣሪ ያዘዘላችሁን ብትበሉ ላለው በዛ አጋጣሚ ማርያም ነው ብላችሁና ብዙዎቹ ወረቀታቸው እንኳን ለምን የነፋሲካን አሁን የፋሲካ መብላት እውነት ለመናገር ፋዲንግጥ ብላ ምስኪን የምታሳዝን በጣም የዋህልሽ ናት። ፋሲካ ማለት የእሷን ብር መብላት ማለት ዲኒ ማለት ነው። መብላት ማርያምን አጋጣሚ ማለት ነው። እና ፋዲንግጥ እያላችሁ የሰው ብር ባትበሉ የድሃን ብር ባትበሉ በነገራችሁ ላይ ማለት ነው። የድሃ ብር ነው እየበላችሁ ፋዲንግጥ እያላችሁ እየበላችሁት ያላችሁት ብር የሰው ደህኒ ነው ማለት ነው። እና የሰው ብር ባትበሉ የሰው ገንዘብ የሰው ነው። የሰው ወርቅ አያድምቅ ይላል ያገሬ ሰው። ምን ችግር አለ? እህታችሁ አይደለም። አመሰግናለሁ።